ሰው ከመጠመቁ በፊት እምነቱ ምንድነው? ትላንት ልጄ 80 ቀን ሞልቷት ክርስትና ተነሳች። ክርስትና ከመነሳቷ በፊት እምነቷ ምን ነበረ? ዛሬ የተወሰነ ደቂቃ ወስድባችኋለሁ፣ ግን ለህይወታችሁ ምሰሶ የሚሆን የትኛውን ቦታ ላይ ስትጠየቁ መልስ የምትሰጡት ድንቅ ነገር ነው ይዤላችሁ የመጣሁት። ለሌሎች እያደረሳችሁ እናንተም በደንብ አዳምጡ። ሰው ከመጠመቁ በፊት እምነቱ ምንድነው? ኦሪት ዘፍጥረት ላይ እንሄዳለን። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 ጀምረን በመናነብበት ጊዜ እስከ ቁጥር 26 በመካከል የምናገኛቸው ቃላት አሉ። እንዲህ ይላል። ለምሳሌ አንድ ቦታ ላይ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች፣ ውሃም ተሸፍና ነበር፣ በውሃውም ላይ የእግዚአብሔር መንፈስ ሰፎ ነበር ይላል። እንዲህ ይልና ይወርድና ቁጥር 26 ላይ ሲደርስ ምን ይላል መሰላችሁ? ሰውን እንደ መልካችን በምሳሌያችን እንፍጠር ብሎ አዳምን ይሰራዋል። አዳምን ደግሞ ከምንድን ነው የሰራው? ከአፈርና ከውሃ ነው። ከአፈርና ከውሃ ያልኩበትን የተለየ ምክንያት ልንገራችሁ። ከጭቃ ነው የተሰራው አዳም። ስለዚህ ከጭቃ ውስጥ ሲሰራ ጭቃ ለመሆን አፈርና ውሃ መቀላቀል አለባቸው። ውሃው ላይ ደግሞ ምን አለ? የእግዚአብሔር መንፈስ አለ። ስለዚህ የእግዚአብሔር መንፈስ ባለው ውሃ እና በአፈር ማን ተፈጠረ? አዳም ተፈጠረ። ከአዳም በኋላ ያለው ትውልድ ግን አልተፈጠረም። ሔዋንም አልተፈጠረችም፣ ካለው ላይ ነው የተሰራችው። እኛም እየተወለድን መጣን እንጂ አልተፈጠርንም። ስለዚህ አዳም ሲፈጠር ከምንድን ነው የተፈጠረው? ከአፈር ውሃና መንፈስ አለበት። ስለዚህ ከዛ ምን ሆነን ተፈጠርን ማለት ነው? ክርስቲያን ሆነን ተፈጠርን ማለት ነው። ክርስቲያን ለመባል ምን መሆን አለበት? ሰው ከውሃና ከመንፈስ መጠመቅ ወይም መወለድ ያለበት። ውሃ ይመጣል፣ ይጸለይበታል፣ የእግዚአብሔር መንፈስ ያድርበታል። የእግዚአብሔር መንፈስ ባደረበት በዛ ውሃ እንጠመቃለን። ከውሃና ከመንፈስ ካልተወለዳችሁ በቀር አይደል ያለው? አዎ። ስለዚህ ስንፈጠር ምን ሆን? ስንፈጠር መንፈሱ ያለበትን ውሃ ከአፈር ጋር አቀላቅሎ ነው የፈጠረን ማለት ነው። ክርስቲያንን ግን እንደዛ ከሆነ ታዲያ ስንፈጠር ክርስቲያን ከሆነ ሁለተኛ ለምን መጠመቅ አስፈለገን ብላችሁ ጥያቄ ታነሳላችሁ። ጥሩ ጥያቄ። ስንፈጠር ክርስቲያኖች ነበር፣ አሁን እንደገና ሁለተኛ መጠመቅ ያስፈለገበት ያኛውን ክርስትና አዳምና ሔዋን ዕፀ በለስ ሲበሉ አበላሹት። ስለዚህ ምን ተባሉ መሰላችሁ? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ወንድ አገልጋይ፣ ሔዋን የዲያብሎስ ሴት አገልጋይ ብሎ ዲያብሎስ ደብዳቤ ቀርጾ ጽፎ አንዱን በሲኦል አስቀመጠ፣ አንዱን ደግሞ በምድር ያውም በዮርዳኖስ አስቀመጠ። በምድር ምን የነኝ ምገዛችሁ አላቸው። እንዲያ ብሎ ደብዳቤ ያስቀመጠባቸው። ስለዚህ እግዚአብሔር አምላክ ኢየሱስ ክርስቶስ ከ5500 ዘመን በኋላ ወደ ምድር ሲመጣ የተጠመቀ መሰላችሁ? ዮርዳኖስ። ሌላው ጤግረስ ኤፍራጥስ ሞልቶ ግዮን እያለ ዮርዳኖስ ወንዝ ሄዶ ተጠመቀ። ለምን? የአዳምና የሔዋን ደብዳቤያቸው ዮርዳኖስ ስለሆነ ለመቅደድ ቀደደው። ሁለተኛውን ደግሞ በስቅለቱ በሞቱ በሲኦል ገብቶ ነፍሳትን ሲበረብር ቀደደው። ስለዚህ ገብረ ዲያብሎስ አመተ ዲያብሎስ የሚባል ስም አበቃ። ስለዚህ አባቶቻችን ስንጠመቅ ምን የሚል ስም ሰጡን? ገብረ ኢየሱስ፣ ወልደ ኢየሱስ፣ አመተ ኢየሱስ፣ ወለተ ኢየሱስ፣ ወለተ ማርያም፣ አመተ ማርያም፣ ወልደ ገብርኤል፣ ወልደ ዮሐንስ፣ ወልደ ሚካኤል፣ ገብረ ሚካኤል እየተባለ በቅዱሳንና በክርስቶስ ስም ተሰጠን። ለምን በክርስቶስ ብቻ አልሆነም ልትሉ ትችላላችሁ። ዲያብሎስ እንኳን በራሱ ወስዶ ገብረ ዲያብሎስ አመተ ዲያብሎስ ብሎ እኔ የገብርኤል አገልጋይ ማለትን እንደ ነውር ትቆጥሩታላችሁ ብዬ አላስብም። አሁን የገብርኤል አገልጋይ መሆን ክብር ነው እንጂ ነውር የለውም። ምክንያቱም ገብርኤል የእግዚአብሔር ነው፣ የእግዚአብሔር መንፈስ ነው። ሚካኤል እንደዛው፣ ድንግል ማርያም የእግዚአብሔር እናት ናት። አለቀ። ስለዚህ ከሰይጣን መጠሪያ ወጥተን ወደ ማን መጣን? ወደ እግዚአብሔርና ወደ ቅዱሳን። ለዛ ነው ሰው ሲጠመቅ የክርስትና ስም የሚሰጠው። እሺ እንሂድ። ስለዚህ ሰው መጠመቅ አለበት ሁለተኛ። ለምን? ያኛውን አዳምና ሔዋን ስላበላሹት። በዮርዳኖስ ላይ ሄዶ ነው የተጠመቀው። ያንን ደብዳቤ ቀደደው። አንድ ሰው የክርስቶስን የዮርዳኖስ ጥምቀት አስቦ ካልተጠመቀ ወይም ክርስቶስ ተጠምቋል ብሎ ካልተጠመቀ የመጀመሪያው ደብዳቤ እንዲፋቅልኝም አልፈልግም። እንዲያው እንደተጀመረው ገብረ ዲያብሎስ አመተ ዲያብሎስ ተብዬ የዲያብሎስ ሴት አገልጋይ የዲያብሎስ ወንድ አገልጋይ ሆኜ እኖራታለሁኝ። የክርስቶስን ህብረት አልቀላቀልም። የክርስቶስን ማዳን አልሰማም። በጥምቀትም መዳን አልፈልግም። የቀድሞ የዲያብሎስ ግዛት ይሻለኛል። ለሲኦል ብሆን ይበጀኛል። በምድርም ለዲያብሎስ በሰማይም ለዲያብሎስ ሆኜ መኖር ይሻለኛል ብሎ ምርጫውን አስቀመጠ። በቃ ምርጫውን ያስቀመጠ ሰው ነው። ጥምቀትን የሚከላከል ሰው ያመነና የተጠመቀ ይድናል የሚለውን የማይቀበል ማለት ነው። ስለዚህ አዳምና ሔዋን ሲፈጠሩ በምን ተፈጠሩ? በውሃና በመንፈስ። ውሃው ላይ መንፈስ ወይ የእግዚአብሔር መንፈስ አለ። ኋላሳ ስንጠመቀው በውሃና በመንፈስ። ስለዚህ የሰው ልጅ ሲፈጠር ክርስቲያን ሆኖ ነው የተፈጠረው። ሲፈጠር ግን ያኛውን ክርስትና አዳምና ሔዋን ስላበላሹት ምን ተደረገ?
በክርስቶስ ጥምቀት በክርስቶስ ጌትነት በኩል አልፈን የዮርዳኖስን ጥምቀት ተካፍለን ተጠምቀን ወደ እግዚአብሔር ህብረት እንሄዳለን። ሰላምና ስለተጠመቅን ደግሞ እንድናለን። ምክንያቱም ያመነና የተጠመቀ ይድናል ስለሚል። ወደ ሁለተኛው ጉዳያችን ስንሄድ ሴት ወንድ በወለደች በ40 ቀኗ ሴት በወለደች በ80 ቀኗ ወደ ቤተ ክርስቲያን ሄዳ ለምን ልጆቿን ታስጠምቃለች? ከዛ በፊት አትችልም ወይ የሚል ጥያቄ ይነሳል። መጀመሪያ የሁለቱ ሴቷ በ80 ወንድ በ40 ቀኑ የሆነበት ምክንያትና ሴቲቱም በ40 እና በ80 ቀን የምትነጻበትን ምክንያት ልንገራችሁ። ሴት ወንድ ልጅ በወለደች በ33ኛ ቀኗ ከየትኛውም በመውለዷ ምክንያት ከመጣ ከፈሳሽ ከምናምን ነገር ንጹህ ትሆናለች፣ ደም ምናምን ሳይኖር። ግን ሙሴ 33 ያለውን ፍጹም ንጹህ መሆን አለባት ብሎ 7 ቀን ጨመረበትና 40 ቀን ሆነ። ስለዚህ በ40 ቀኗ ፍጹም ንጹህ ስለምትሆን ትሄዳለች፣ ልጇንም ታስጠምቃለች። ልጁ ለምንድነው በ40 ቀኑ የሚጠመቀው? እዛ ላይ በ40 ቀኑ የሚሄደው ለምንድነው? ከዛ ቀድሞ ወይ ከዛ በኋላ ለምን አልሆነም ካላችሁኝ፣ አዳም በተፈጠረ በ40 ቀኑ ወደ ገነት ገባ ይላሉ። ስለዚህ በተፈጠረ በ40 ቀኑ ወደ ገነት ስለገባ ወንድ ልጅም በተወለደ በ40 ቀኑ ጥምቀትን ይጠመቃል። ወደ ቤተክርስቲያንም በገነት በተመሰረች ቤተክርስቲያን ሂዶ ይገባል ማለት ነው። ሂዶ ይገባል ለወንድ ልጅ። ለሴት ልጅ ደግሞ ሴት በወለደች ጊዜ በ66 ቀኗ አንዲት ሴት ንጹህ ትሆናለች። በ66 ቀኗ ነገር ግን ፍጹም ንጹህ እንድትሆን ሙሴ ስንት ጨመረበት? 14 ቀን ጨመረበት። ስለዚህ 14 ቀን ሲጨምርበት ስንት ሆነ ማለት ነው? 80 ቀን። 80 ቀን ሲሆናት ንጹህ ትሆናለች። ስለዚህ ፈሳሽ የለ ምን የለ ፍጹም ንጹህ ትሆናለች። ይሄ እግዚአብሔር ነው ያደረገው። አንድ ሴት ልጅ በወለደች በ50 በ60 በ40 ቀኗ ብትል ከፈሳሽ ንጹህ አትሆንም፣ ፍጹም ንጹህ አትሆንም። ይሄን እግዚአብሔር ነው በመንፈስ ቅዱስ ነው ያሳያቸው ለነ ሙሴ ለአባቶቻችን ሁላ። ስለዚህ በ80ኛ ቀኗ ፍጹም ንጹህ ትሆናለች። ሴት ልጇን ወስዳ ታስጠምቃለች። ለምን? ሔዋን ከአዳም ጎድን በተሰራች በ80 ቀኗ ወደ ገነት ገብታለች። የገነት ምሳሌ ወደ ሆነች ወደ ቅድስት ቤተክርስቲያን ደግሞ አንዲት ሴት በተወለደች በ80 ቀኗ ትገባለች ማለት ነው፣ ትገባለች። ስለዚህ እንዲህ ተደርጎ ስርዓት ተሰርቶ ሴቲቱ ንጹህ እስከምትሆን ድረስ ወደ ቤተክርስቲያን ሳትገባ ከቤቷ ቆይታ ቤተክርስቲያን ኋላ ንጹህ ስትሆን ትሄዳለች። እስከዛ ቀን ግን ሙስሊም ናት ማለት አይደለም፣ ወይም ደግሞ ሌላ እምነት ተከታይ ናት ማለት አይደለም። ህፃኑም እናቲቱም አንዳንድ ጊዜ ቤተክርስቲያን ህፃናትን ለማስጠመቅ ሄድና ከተጠመቁ በኋላ እናቶቹን እርጩን ንጹህ ይላሉ። ሊያስጠምቁ የሄዱት እርጩን እኛንም ይላሉ። አይረጭም። ለምን? የጥምቀት እኮ ያነኮ መጽሐፈ የጥምቀት መጽሐፍ እኮ ተደግሞበታል፣ ተጸልዮበታል አይደል? መጽሐፈ ክርስትና። ስለዚህ መጽሐፈ ክርስትና የተደገመበትን መረጨት ማለት እኮ ጥምቀትን መድገም ማለት ነው። ጥምቀት ደግሞ አይደገምም። ንስሐ ቁርባን የመሳሰሉት ናቸው እንጂ የሚደገሙት ጥምቀት አይደገምም። ስለዚህ መረጨት አይቻልም። ያንን ሴቲቱም ፍጹም ንጹህ ናት ማለት ሃይማኖቱ አልተቀየረም። ግን ከስጋዊ እዚህ በመውለዷ ምክንያት ከሚመጡ ነገሮች ንጹህ የምትሆነው ሙሉ ንጹህ የምትሆነው መቼ ነው? ሴት በወለደች በ80 ወንድ በወለደች በ40 ቀኗ ነው። ህፃኑሳ ቀደም ያለው ቪዲዮ ላይ ነገርኳችሁ፣ የቅድሙ ቪዲዮ ላይ አሳይቻችኋለሁ። ስለዚህ ቤተክርስቲያናችን ሁሉ ነገር የምታስኬደው በዚህ አንግል በዚህ አካሄድ በዚህ ልክ ነውና በዚህ ልክና እኛ ደግሞ ክርስቲያኖች መረዳት ያስፈልገናል ማለት ነው።